عليكم السلام. እንዴት ነው? እሱ አማን ነው። አንዴ ልድክትም ቆይቻለ ተገባ። አንድ ጥያቄ ብቻ ነው ያለ። ሰላም አለይኩም። ወአለይኩም ሰላም። እኔ ጥያቄ ምሳሌ የሱና ሶላቶች ተዙር በፊት የሚሰገድ አለ እና ተይሻም እንደዚህ ስለነሱ ንገርሽ። قال النبي صلى الله عليه وسلم من صلى في اليوم والليلة 12 ركعة بنى الله له بيتا في الجنة. يا الله ملك تنيا نبي صلى الله عليه وسلم قالوا بكأننا بليلة 12 ركعة سنة صلاة وجل سجد سو الله بجنة وسط بيت يسرى الله تعالى. እነሱም መቼ መቼ ናቸው ስንት ናቸው የሚለውን በደንብ አዳምጡ። ከሱብሒ በፊት 2 ረክዓ፣ ከዙሁር በፊት 4 ረክዓ ሁለት ለየብቻ፣ ከዙሁር በኋላ 2 ረክዓ፣ ከመግሪብ በኋላ 2 ረክዓ፣ ከዒሻ በኋላ 2 ረክዓ። እደግመዋለሁ። ከሱብሒ በፊት 2 ረክዓ፣ ከዙሁር በፊት 4 ረክዓ፣ ከዙሁር በኋላ 2 ረክዓ፣ ከመግሪብ በኋላ 2 ረክዓ፣ ከዒሻ በኋላ 2 ረክዓ። እነዚህ ቀብልያ እና ባዕድያ ላይ የምንሰግዳቸው የሆኑ ሶላቶች ሱና ሶላቶች ናቸው። ከዋጅብ ሶላትና በኋላ የሚሰገዱት እነዚህ ናቸው። በሌላ ሐዲስ ላይ የተናገሯቸው ሱና ሶላቶች አሉ። ደግሞ ለምሳሌ ከዐሱር ሶላት በፊት ሱና ሶላት መስገድ ይቻላል ወይ? አዎ ይቻላል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ረሒመላሁ ምርአን ሰላ 40 ቀብለ ልዐስር አሉ። ከዐሱር ሶላት በፊት 4 ረክዓ ሱና ሶላት እንደሰገደ ሰው አላህ ይዘንለት ብለው ዱዓ አድርገውለታል። ራሳቸው የሚሰግዱም ነበረ። ሁለት ትሰግዳላችሁ በአዛንና በኢቃም መካከል። ሌላው ልክ እንዲሁ ነቢያችን ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ መን ሰላ 40 ቀብለ ዙህር ወ40 ባዕደሃ ሐረመሁ ላሁ ዐለ ናር አሉ። ከዙሁር በፊት 4 ረክዓ ከዙሁር በኋላ 4 ረክዓ የሰገደን ሰው አላህ ከገሃነም እሳት እርም ያደርገዋል ይጠብቀዋል ብሎ ተናግረዋል። ያቻላል ያን እሺ አላህ ማለት ምን ማለት ነው ይላል። አላህ ማለት እስሙ ሊዛቲሂ ልሙቀደሰ ለተቀደሰ ማንነቱ ወይንም ለዛቱ መጠሪያ ስሙ ነው። ትርጉሙ ምን ማለት ነው ከተባለ አልመዕሉት ማለት ነው። አይ አልኢላህ አልመዕቡድ ብልሐቅ በእውነት የሚመለከው ብቸኛው አምላክ ማለት ነው። አይሽ ሰላም ወአለይኩም ሰላም ወረሕመቱላሂ ወበረካቱ። አንድ ጥያቄ ነበረኝ። ጓደኛዬ የሆነ ስራ ቦታ ላይ ቢያንስ ለአንድ ዓመት ያህል ቅልባውን ሴትዮቱ እንደዚህ ነው ብላኝ፣ ከዛ ለአንድ ዓመት ያህል ሰገድኩኝ። ግን በኋላ ሌላ ቀን ስሰግድ ሳይኝ ቅልባው እኮ እንደዚህ አይደለም ብላለችኝ እና ይሄ ሰላቴ እንዴት ይታያል? ለዓመት ያክል ሰግጃለሁ ትላለች። እሺ ያ ቂብላው ብዙ የተቀየረ ነው ወይንስ ትንሽ አቅጣጫ ነች? ለምሳሌ ምስራቅ፣ ምዕራብ፣ ሰሜን፣ ደቡብ አሉ አይደል የምናውቃቸው? ወይ ደግሞ የቂብላ አቅጣጫ አለ። ከቂብላ አቅጣጫው ሙሉ በሙሉ አቅጣጫውን የቀየረ የዞረ ነው ወደዚህኛው ወይንስ ትንሽ ነው ጠጋ ያለችው? ወላሂ አለም እሱን አልጠየኳትም። ብቻ እንደዚህ ብላ ነገረችኝ እና ቲክቶክ ስለሌለ ጠይቅልኝ ብላኝ ነው። እሺ ጥቂት ከሆነ ዘወር ብላ ሆነው ይሄ ሶላቱ ላይ ተጽዕኖ አያደርግም። ነገር ግን ሙሉ በሙሉ አቅጣጫውን የቂብላውን አቅጣጫ ሙሉ በሙሉ የቀየረ ከሆነ የዛኔ ሶላቱ ውድቅ ነው የሚሆነው። አሁን ግን አውቃ ስላልሆነች ልጅ አንድ ዓመት ሁሉ ቀጣ ታውጣ አይባል። ጥቂት ጊዜ ብትሆን ቀጣ ታውጣለች። ለምሳሌ ሱብሒን ሶላት ስሰግድ አቅጣጫውን ቀይሬ ከሆነ የሰገድኩት አንድ ሶላት ነው ሁለት ሶላት እንደዚህ የጥቂት ጊዜ ከሆነ ቀጣ እናወጣለን። ምክንያቱም ለምን ከተባለ አንድ የሚታደርጉ ምክንያቱም ለምን ከተባለ ከሶላት መስፈርቶች መካከል 9 መስፈርቶች አሉት አይደል? ሶላት ሹሩጡ ሶላት ከም 9 منها استقبال القبلة لقوله سبحانه وتعالى فول وجهك شطر المسجد الحرام ሶላትን በምትሰግድ ጊዜ ፊትህን ወደ ቂብላ አቅጣጫ ዙር ስገድ ስላለ አላህ ሱብሓነሁ ወተዓላ ይህ ከሶላት መስፈርቶች መካከል ነው። ከነዚህ ከ9 ሶላት መስፈርቶች መካከል አንደኛው ነውና አውቆ አንዱን ሆን ሰው ወይንም በስህተት ያንን የሰራ ሰው እንደገና መድገም አለበት። ስለዚህ ያ አንድ ሶላት ወይ ሶላት ጥቂት ሶላቶች ከሆኑ የግዴታ ቀጣ መውጣት አለበት። የዓመትና የ2 ዓመት ከሆነ ቀጣ ለማውጣት ያዳግታል። ከዚህ በኋላ ላለው አስተካክላ መስገድ ነው ያለባት። አይ እሺ ጀዛከላህ ኸይር። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ።
ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። እሱ ራሱን ያጸፋ ሰው ላይ መክፈል ይቻላል ወይ? አዎ ምክንያቱም በዚህ ስራው ከእስልምና አልወጣምና وقع في كبيرة من كبائر الذنوب وهذا لا يمنع أن يصلى عليه ያለምንም ጥርጥር ከታላላቅ ወንጀል መካከል በአንድ ወንጀል ላይ ወድቋል። ራስን ማጥፋት ከታላላቅ ወንጀል ነው። ነገር ግን ይህ ሶላትን አይከለክልም በእርሱ ላይ። ምክንያቱም ኩፍርን ሶላትን የሚከለክለው ከእስልምና ማፈንገጥና መውጣት ነው። አላህ በቁርአን ላይ ሲናገር ማን ላይ መስገድ እንደሌለብን ሶላት አልጀናዛን ወላ ቱሰሊ ዐላ አሐድን ሚንሁም ማተ አበደን ወላ ተቁም ዐላ ቀብሪህ ኢነሁም ከፈሩ ቢላሂ ወረሱሊህ ይላል። ከእነርሱ በአንዳቸውም ላይ እንኳን ሶላትን እንዳትሰግድባቸው በቀብራቸውም ላይ እንዳትቆም እነርሱ አላህና መልእክተኛውን ክደዋልና አለ። ስለዚህ ፈልኩፍሩ ሁወ ለዚ የምነዕ አሰላት ዐላ አልጀናኢዝ ክህደት ነው። በሶላት አልጀናዛ ላይ በጀናዛ በአስክሬን ላይ እንዳትሰግዱ ቢከለክላቸው፣ ነገር ግን ከታላላቅ ወንጀል በአንዱ ወንጀል ላይ ቢወድቅ ይህ ሶላትን ቢከለክል አይደለም። ስለዚህ ይሰገድበታል። የቀጥሉ። እሺ እሱ እኔ ጥያቄ ምንድን ነው? ኧረ ቆይ ጨርስኝ። እሺ እንትን አፕሊኬሽን አለ የሆነ ሰለዋትና እንደዚህ ኢስቲግፋር ቢያኒ በደቂቃ የሚያስታውሰን አፕሊኬሽን አለ ማለት ነው። ያ እንዴት ይታየ? ይፈቀዳል? አሁን ያ ችግር የለውም። ለምን ካላችሁ ሽንት ቤት ይዛችሁት መግባታችሁ የማይቀር ነው። ስለዚህ ባጭሩ ቁርአንን፣ ሐዲስን፣ አዝካሮችን የአላህ ስብሐነሁ ወተዓላ ስም ያለባቸውን ድምፆች ለስልክ ጥሪ ማድረግ አይቻልም። ለምን ከተባለ ለሁለት ምክንያት፣ አንደኛ ሽንት ቤት ይዛችሁ ስልካቸውን መግባታቸው አይቀርም። የዛኔ ያ አዛን ወይንም ደግሞ ቁርአን ወይንም ሐዲስ ወይንም የአላህ ስም ያለበት ነገር እዚያ ሊነሳ ይችላል። ስለዚህ የአላህ ስብሐነሁ ወተዓላ ስም ያለበት የአላህ አንቀጽ ደግሞ በሽንት ቤት ውስጥ ሊነሳ አይገባም በፍጹም። ሁለተኛ ነገር እነዚህ ነገራቶች ቁርአንና ሐዲስ ዚክር የወረደው አላህን ልንገዛበት እንጂ እንዲህ የስልክ ጥሪ ልናደርገው አይደለም። ቃለ ሱብሓነሁ ወተዓላ ኪታቡን አንዘልናሁ ኢለይከ ሙባረኩን ሊየደበሩ አያቲሂ ወሊየተዘከረ ኡሉል አልባብ። አላህ በሱራ ሷድ ላይ ሲናገር ይሄን ቁርአን ያወረድኩት ወደ እናንተ አናቅጹን ልታስተነትኑት የልቦና ባለቤቶችም ሊገሰጹበትና ሊመሩበት ዘንድ ነው አለ። የስልክ ጥሪ ካደረግ ነው ይህ ከእርሱ ጋር የሚሄድ አይደለም። ሃዛ ማ አፍታ ቢሂ አህሉል ዒልም ወዐላ ረእሲሂም ሰማሐቱል ኢማም አልዓላማ ሷሊሕ አልፈውዛን ሐፊዘሁ ላሁ ተዓላ ወረዐህ። እሺ ሰላም አለይኩም። ወዞ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰው እንዴት ነህ? ደህና ነህ? እሱ አንድ ጥያቄ አለኝ። እሺ የሆነ ይቶቼ ማለት ነው የሆነ ግሩፕ ላይ ቁርአን እየቀሩ ነበር። እሺ እንት በመውሊድ ጉዳይ ማለት ነው መውሊድን አክብሩ ምናምን እያሉ ፕሮፋይላቸውን አስቀይሮ መውሊድ ሙባረክ ምናምን እያሉ እንትን እያሉ እንዴት ይታያል? እኔ ደግሞ እንትን ቢዳ ነው ምናምን ብያለሁ። እንዴት ይታያል? በደንብ ያስረዳኝና ለልጆቹ ሊያስረዳው። የፖስትኩት ቪዲዮ አለ፣ ሄድና ላክላቸው። መውሊድ ቢዳ እንደሆነ መውሊድ ቢዳ ነው አይፈቀድማ። አዎ ቢዳ ነው። አዲስ መጥ የሆነ አምልኮ ስርዓት ነው። ሰዎች ሊጠረቀቁት ይገባል። እሺ 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 ተቆራን ጀዛኩም ሰላም አለይኩም ሰላም። ከዚህም የተያዘ ነገር ነው። ሰዎቹ አንዳንድ እውቀት የላቸውም ብሎ የሚያደናብሩበት ነገር አለ። አንድ አረብ ነው እንትን ላይ ለቆት ነበረ እና ብዙ ያለው ጣይራ የተለያዩ ነገሮች ዱንያ ነክ ነገሮች እየፈቀደ በቪዲዮ ለቆ ነበረ እና እሱን ለማስረጃ የተጠቀሙበት ሰው እየፈቀደ በቪዲዮ ለቆ እያደናበሩ ነው። ሁለተኛ ደግሞ ምግቡ መብላት ይፈቀዳል። ምግቡ መብላት ይፈቀዳል። የተሰራ የመውሊዱ ምግብ መብላት ይፈቀዳል። ሌላው ደግሞ ጣይራ አይሰማም። እንደገና ጠይቅ። ኦኬ አንድ ቪዲዮ አንድ አረብ ነው እንግዲህ ለቀውት ማስረጃ ብለው ጣይራ የተለያዩ ነገሮችን እየጠራ በዛ ዘመን ሀዳ መስጂድ ነበረነ እንደዚህ እያለ በአረብኛ እየጠራ እነዚህ ነገሮች ሁሉ ቢዳ መሆን አለባቸው እንደዛ ከሆነ በሚል ነገር ይሄን ለማስረጃ አቀርበው ሰዎችን ሲያወናብዱበት ያየሁት ነገር ነው። ያው ልጁን ጠይቆኝ ነገርኩት። ይሄ እንትን አይሆንም አልኩት። ሁለተኛው ደግሞ ያ ለመውሊድ ተብሎ የተሰራው ምግብ መብላቱስ ጃይዝ ነው ወይ ነው?
ጀዛኩሙላህ ኸይር። አይቻልም፣ አይፈቀድም። ምክንያቱም ለቢድዓ ተብሎ የተሰራ ነውና ቢድዓን ነቢያችን ሰለላሁ ዐለይሂ ወሰለም አስጠንቅቀዋል። ቢድዓ ከሚሰራበት ቦታ ሰው ሊያስጠነቅቅ እንጂ ሊሄድ የሚገባው እንደ ነቢ ሰለላሁ ዐለይሂ ወሰለም እንዳስጠነቀቁት በዚያ ቦታ ላይ ሊሳተፍ ወይንም ሊበላ ሊጠጣ ሆድን ሊሞላ ሊሄድ ተገቢ አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ከቢድዓ ሲያስጠነቅቁ ወኢያኩም ወሙሕደሳት ልእሙር ፈኢነ ኩሉ ሙሕደሰትን ቢድዓ ወኩሉ ቢድዓትን ضላላ ወኩሉ ضላለትን ፊናር ብለዋል። አደራችሁን ከቢድዓ ተጠንቀቁ ብለዋል። ሰው እንዴት ነው ቢድዓ የሚሰራበት ቦታ ሆዱን ለመሙላት የሚሄደው? ወላ የጁዝ ሊልሙስሊም አን የሕضረ አማኪን አልሙንከር ኢላ للإنكار عليهم لقوله سبحانه وتعالى ولتكن منكم أمة يدعون إلى الخير ويأمرون بالمعروف وينهون عن المنكر وأولئك هم المفلحون ولقوله سبحانه وتعالى كنتم خير أمة أخرجت للناس تأمرون بالمعروف وتنهون عن المنكر وتؤمنون بالله. هذه ميزة تميزت بها هذه الأمة وهي إنكار المنكر، والبدعة من أشنع المنكر التي أنكرها النبي عليه الصلاة والسلام. ولا يجوز للمسلم أن يحضر بما يسمى يعني الاحتفال بالمولد النبوي، لأن هذا أمر مبتدع، والذين يحتفلون هم أنفسهم يعترفون بأنه مبتدع وأنه من البدع، لكن يعني يقولون أنه بدعة حسنة. فليس في البدعة شيء حسن، لأن النبي صلى الله عليه وسلم حكم على البدع أنها ضلالة وكلها تؤدي صاحبها إلى النار. وقال السلف رضوان الله عليهم من ابتدع في الإسلام بدعة يراها حسنة فقد زعم أن محمدا خان الرسالة. እንዳጠቃላይ አይቻልም፣ አይፈቀድም ቢድዓ ቦታ ላይ መሳተፍ ለመብላትም ቢሆን ለማክበርም አይቻልም። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም ቢድዓን አስጠንቅቀዋል፣ ወደ እሳት ነው የሚወስደው ብለው ተናግረዋልና። ሌላው ነገር መውሊድ እንደሚቻል ቢድዓ ነው ስንላቸው ጊዜ አዲስ የመጣ ነገር ነው ስንላቸው ይቻላል። ምክንያቱም እንደዛ ካላችሁ በአሁን ጊዜ አውሮፕላን አለ፣ መኪና አለ። ይህንንም በነብዩ ሰለላሁ ዐለይሂ ወሰለም ጊዜ አልተጠቀሙትምና ይህም አሁን ቢድዓ ነው የሚሆነው ይላል። የቢድዓ ትርጉም አልገባቸውም። እኛ አልቢድዓ ያኒ አልመቅሱድ ቢሃ አልኢብቲዳዕ ፊዲን፣ በሃይማኖት ላይ አዲስን የአምልኮ ስርዓት መፍጠር ማለት ነው። ገብታችኋል? ይህ ዓለማዊ ነገር አይደለም። ዓለማዊ ነገር ያካትታል። ህፃን እያለሁ ነው እንዲህ አይነት ሙግት ከአንድ መውሊድ አክባሪ የሰማሁት። ገና ሂፍዝ እየቀራሁ እያለሁ የዛኔ 12-13 ዓመት አካባቢ ነው። መውሊድ ቢድዓ ነው እላለሁ። ትልቅ ሰው ነው። ለምን ሲለኝ ይህ አዲስ መጤ የሆነ የአምልኮ ስርዓት ነውና በነብዩ ሰለላሁ ዐለይሂ ወሰለም ዘመን አልነበረም፣ ሰሃቦችም አያውቁትም አልኩት። እንግዲህ አሁንስ አሁንም በማንኪያ አትብላ አለኝ። ለምን አልኩት። ማንኪያ ቢድዓ ነው፣ ምክንያቱም በነብዩ ሰለላሁ ዐለይሂ ወሰለም ዘመን በማንኪያ አልበሉምና አለ። ተመልከቱ። እኛ ቢድዓ ስንል ጊዜ በአምልኮ ላይ የሚፈጠርን አዲስ የአምልኮ ስርዓት ነው። በዲን ላይ የሚፈጠርን አዲስ የአምልኮ ስርዓት ነው። ገብታችኋል አይደል? ይህን ዓለማዊ አዲስ የመጣን ነገር አይደለም። እነዚህ ነገሮች እንዳውም እንደሚፈጠሩ ቁርአን ራሱ አረጋግጧቸዋል። ቁርአን እነ አውሮፕላን እነ ባቡር እነ መኪና እንደሚፈጠሩ ተናግሯል። ገብታችኋል? ስማቸውን ባይናገርም የእነርሱን መገለጫዎች ግን አስቀምጦታል። ቁርአን ላይ አላህ ሱብሓነሁ ወተዓላ ሲናገር ምን አለ? ወልኸይለ ወልቢጋለ ወልሐሚረ ሊተርከቡሃ ወዚነተን ወየኽሉቁ ማ ላ ተዕለሙን አለ። ፈረስን በቅሎን አህያን ፈጠርኩላችኋል አላህ። ለምን? ለመጓጓዣ ብሎ ከተናገረ በኋላ ወደፊት ደግሞ እናንተ የማታውቋቸውን መጓጓዣዎች ለሰዎች ይፈጥራለሁ አለ። ያቸዋል። ይህ ነው። ይህ عندما نقول البدع نقصد به يعني التي تلصق إلى الدين أو يعني ليس المقصود به البدعة اللغوية التي ذهب بها هؤلاء الأشخاص، وذلك لأنه موجود في كتاب الله عز وجل قال عن السماوات والأرض بديع السماوات والأرض. እና ይህ በሃይማኖት ላይ የሚፈጠር አዲስን የአምልኮ ስርዓት ለማለት እንጂ ቢድዓ ስንል ጊዜ ዓለማዊን ነገር የሚያካትት አይደለም። ከሃይማኖት ውጭ የሆኑ ነገራቶች እና መኪና እና አውሮፕላን ከዚህ የሚካተቱ አይደሉም። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ጀዛከላህ ኸይረን። በቃ ለወጣ ነው። ጀዛከላህ። ያው ህዝቡ ሌላም እንዲማረው ብዬ ነው እንጂ ሌላ ነገር አለም። ጀዛከላህ ጀዛከላህ። አይ መርሐባ ወያኩ። እንትን ጥያቄ ካባ ያለበት መስገጃ ላይ መስገድ አይቻልም? አይቻልም ሳይሆን መክሩህ ነው፣ እየተጠላ ነው። ለምን ከተባለ ሶላት በምትሰግዱ ጊዜ ሙሉ ትኩረታችሁ ሶላታችሁ ላይ መሆን አለበት።
ከፊት ለፊታቸው የሚገኝ ማንኛውም ምስልና ጽሁፍ ምናምን ደግሞ ትኩረታችሁን ሊሰርቃችሁ ይችላል። ስለዚህ የምትሰግዱበት ቦታ ከጽሁፍ የጸዳ የጠራ መሆን አለበት። የመስጅድም ቢሆን ማናቸውም ጽሁፍም ቢሆን አይኑር እሱ። هذا ما أفتى به الإمام عبد العزيز بن باز والشيخ صالح الفوزان رحم الله من مات حفظ الباقي يعني حرام ነው እያልን አይደለም። ልብ በሉ حرام ነው ሳይሆን መክሩህ ነው ማለት ብትተውት የተሻለ ነው። حرام አይደለም። ብትሰግዱ ሶላታቸው ውድቅ አይሆንም በፍጹም። ትኩረታቸው ሶላታቸው ላይ እስከሆነ ድረስ መስገድ ትችላላችሁ በሱ ላይ ግን እንዳው ትኩረታችሁ እንዳይሰረቅ። ምክንያቱም ሶላት በምትሰግዱ ጊዜ አይታችሁ ከሆነ ስዕላ ስዕል የበዛበት ከሆነ መስጅዱን አስተውላችሁ አታውቁም? ይሄ መስጅድ ምናምን ከፊቱ ያለውን ጽሁፍ ምናምን ነቢያችን ሰለላሁ ዐለይሂ ወሰለም በዘመናቸው ሰሃቦች ወደ ኢትዮጵያ ወደ ሀበሻ ተሳደው ከተመለሱ በኋላ ከሀበሻ የወሰዱላቸው እንትን ነበር፣ ግርዶሽ ነገር ነበር። በግርዶሹ ላይ የፈረስ ምናምን ስዕል ነበረበት። ነብዩ ሰለላሁ ዐለይሂ ወሰለም እየሰገዱ እያለ አዩት። ልክ ሰግደው ከጨረሱ በኋላ እዚሉ ሃዛ ዐኒ ፈኢነሃ ቀድ አልሀትኒ ዐን ሶላቲ አሉ። ይህን ከፊቴ ምስል ያለበትን አስወግዱልን፣ እርሱ ከሶላቴ ሊያዘናጋ ይቀርበው ነበርና አሉ። ከዚህ ተይዞ ማንኛውም ምስልና ስዕል ጽሁፍ ያለበት ቦታ ላይ አትስገዱ፣ ትኩረታችሁ እንዳይሰረቅ ዘንድ። አሜን ነው። ጥያቄ ያለ ጀዛከላ ወያ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? ሰላም ነው እንደምን? የኔ ጥያቄ የሀብቱ መነሻ ሐራም የሆነ ሰው አሁን ተውበት ቢያደርግ የሀብቱ ማድረግ አለበት ሙሉ ሰደቃ ወይስ ተውበቱ በቂ? እሺ አንደኛ ተውበት ማድረግ ነው ያለበት። ሁለተኛ ከሰዎች ጋር የሚገናኝ ነገር ከሆነ ያንን የሰዎችን ሐቅ መመለስ ነው ያለበት። ከሰዎች ጋር የማይገናኝ ዝም ብሎ በራሱና በአላህ መካከል ያለ ኃጢአት ከሆነ ያለ ምሳሌ አስካሪ መጠጥ ሽጦ ከሆነ ያገኘው ይህ በእርሱና በአላህ መካከል ነው፣ ሰዎችን አልበደለም። ነገር ግን የሰዎችን ገንዘብ ዘርፎ ከሆነ የሰበሰበው ገንዘቡን ይሄ መመለስ አለበት። ቢተውበትም ራሱ ሐቃቸውን ይመልስ። ነገር ግን የአስካሪ መጠጥ ምናምን ከሆነ ከሰዎች ጋር ንክኪ ከሌለው ይህ አንደኛ ወደ አላህ ሰው ተውበት ማድረግ አለበት። የመጀመሪያው ተውበት ማድረግ አለበት። የሰው ሐቅ ቢሆንም ተውበት ካደረገ በኋላ ገንዘቡን ምን ያደርገው? ይሄ ለሁለት ይከፈላል። ይህ ሰው በራሱ እንደገና መነሳትና መንቀሳቀስ ራሱን ማቋቋም የሚችል አይነት ሰው ከሆነ ያን ገንዘብ እንዳይጠቀመው ለድሃዎች አሳልፎ ይስጥ፣ ለተቸገሩ ሰዎች። ነገር ግን ያን ገንዘቡን ሙሉ ያ ብቻ ከሆነ ያለው ያን ገንዘቡን ለድሃ ሰጣለሁ ቢል ከምንም ነገር ውጭ የሚሆን ከሆነ ገንዘቡን ሁሉ የሚያጣ ከሆነ ይሄ ሰውዬ ማለት በጣም የሚራብና ህይወቱ አደጋ ላይ የሚሆን ከሆነ እንደገና ሰዎች ላይ መጠየቅና መለመን ላይ የሚወድቅ ከሆነ ስላለፈው ተውበት ያድርግ። እሺ ወንድም ላለም ይወዳለ ጀዛከላህ ኸይር።